እንዴት ነው ዛሬ ተስማማችሁ? ሊያናግር ይፈልጋል። ጥሩ። እባክህ ስለ ሌላ ገንዘብ አይደለም የማወራው። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አልገልም ግን ስጠኝ። ከኔ ቤሳ ቤስቲን አታዲ። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጮሃለሁ። እየበላ ያለው የእናቴ ደም እኮ ነው። የልጄ ድምፅ፣ የናትዬ ድምፅ ብቻለሁ እንዴ? የሞተ ሰው ድምፅ እንዴት ትሰማለህ? አይ ትሁት ያላበርሽ ብላች ያላበርኩ። የልጄ ድምፅ፣ የናትዬ ድምፅ። እኛ ሰርተን ያመጣ ነው። አንተ ከየት ያመጣኸው ነው? የእናቴ ነው፣ የእናቴ ነው። አንተ ልጅ አትጩ። እጮሃለሁ፣ በደንብ አድርጌ እጮሃለሁ። ሰላም የምታገኝ መስሎ ከሆነ ተሳስታ። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? እጮሃለሁ። ጎበዛና ጠንካራዋ የሆነችው እንግዲህ ትሁት አሁን ላይ ናቲን አሳምነዋለች ማለት ነው። ምክንያቱም ቀስ ብላ ነገሮችን ማጥናት እንዳለበትና እንዲሁም ደግሞ እናቱን ማለት ነው አሁን ላይ ወደ ራሷ እንድትመለስ እያደረገቻት ትገኛለች ማለት ነው። አለምዬም አሁን ላይ ምንም እንዳልሆነችና ማንም እንደማይፈራትና እሷ ከማንም የተለየች ማለት ነው እንዳልሆነች አውቃለች ማለት ነው። ምክንያቱም እንግዲህ ናቲም እየበረታ ይገኛል። ነገሮችን ሰከን ብሎ እንዲያልፍ ወይንም ደግሞ አስታውሎ መሄድ እንዳለበት ትሁት እንግዲህ ደግማ ደጋግማ እየነገረችው ይገኛል። ሲቀጥል ደግሞ ቤቲን መቅረብ መቻል እንዳለበት እንዲሁም ደግሞ አንተ ምንም እየተባበርን አግዝሃለሁ፣ ስለ እናት ያለውን ነገር በደንብ አግዝሃለሁ። ሲቀጥል ደግሞ አንተ ስለ ገንዘብ ብቻ አይደለም ከገንዘብ በላይ ደግሞ የበለጠ ነገር ይኖራል፣ እሱ በሂደት የምታየው ነገር ነው በማለት እንግዲህ ለናቲ አስረድታለች ማለት ነው። በነገራችን ላይ ከዚህ ቤት እንግዲህ ትሁት በመግባቷ በጣም አሪፍ ነገር ነው የተፈጠረላት ለአለምዬ በተለይ ማለት ነው። ምክንያቱም ያው ትሁት እዛት ባትወጣ ወደ ውጭ እንዲሁም ደግሞ እሷ ማንም እንደማይፈራት ወይንም ደግሞ እንዳላበደች ይህን ሁሉ ነገር ቀስ እያለች እየገባች ማለት ነው አለምዬም ባታጠናክራትና እንዲሁም ደግሞ እነሱ እንደፈለጉ ቢያደርጓት እስከ ዛሬ ማለት ነው አለም አሁን ላይ የደረሰችበት ነገር ላይ ራሱ ላደርስ ትችላለች። ስለዚህ ለአለምዬ ካለችበት ሁኔታ መውጣቷ እንዲሁም ደግሞ አለማበዷ ጤነኛ መሆኗን በደግማ ደጋግማ እየነገረቻት ማለት ነው እንድጠነክርና እንዲሁም ደግሞ ቀስ ብላ ከዚያ እስር ቤት ካለችበት ማለት ነው እንግዲህ 2 ዓመት ከ3 ወር ከታሰረችበት ግድግዳ እንደምትወጣ ደግማ ደጋግማ እየነገረቻት ብዙ ነገሮችን ያገዘቻት ወይንም ደግሞ ለዚህ ደረሳ አሁን ላይ የደረሰችበት ላደረሰቻት ማነች? ትሁት ነች ማለት ነው። ስለዚህ ትሁት ራሷን አደጋ ላይ እየጣለች ነው ይህን ነገር የምታደርገው ማለት ነው። እንግዲህ ከመጀመሪያውም እንደምናየው ትሁት እንግዲህ ተከታታይ ድራማ በፊትም ለአባባ ምን ያክል ጠበቃ እንደምትቆም ሁላችን ያየነው ጉዳይ ነው። አሁን ላይ ደግሞ የራሷ ብዙ ነገሮች የሚያስጨንቋት ነገሮች እያሉ ግን ደግሞ አሁን እንግዲህ ከአለምዬ ጎን በመሆን ማለት ነው ይህን ችግር መርዳት አለብኝ፣ ካለችበት ሁኔታ ማውጣት አለብኝ፣ እንዲሁም ደግሞ ናቲንም ማገዝ አለብኝ ብላ ባሰበችው ነገር ማለት ነው ጎበዝ ሆና ጀግና ሆና እንግዲህ እየታገለች ትገኛለች ማለት ነው። በነገራችን ላይ በጣም ለአለምዬ በተለይ መሰረት ነች። ከዚህ ቤት በመግባቷ በጣም ለሷ ማለት ነው ከምንም በላይ መሰረት እሷ ነች። ዋናዋ ራሷ ትሁት ነች ማለት ነው እንጂ ቤቲና እንዲሁም ደግሞ አቶ ገዛኸኝ እንደፈለጉ የሚጫወቱባት ነው ሁልጊዜ የምትሆነው ማለት ነው። እና አሁን ላይ እንግዲህ ሁሉም ነገር እየወጣ ይገኛል ማለት ነው። ምክንያቱም እንግዲህ በባለፈው ፓርት ላይ ወጥተው በነበሩበት ሰዓት ደረሱባቸው አልደረሱባቸው እያልን በጣም እያሰብን ነበር። ትሁት ደግሞ በጣም ጎበዝና ብልጥ ነች። ምንድን ነው ያደረገችው? ቁልፉንም አብረው ይዛ ሄዳለች ማለት ነው። ስለዚህ እኛ ያን ጊዜ ምንድን ነበር እኔ በበኩል ያሰብኩት ያኔ ቤቲና እንዲሁም ደግሞ አቶ ገዛኸኝ ወደ ቤት ሲመለሱ በእርግጠኝነት
ትሁትን ዋሽተዋት እሷን ደግሞ የሆነ ነገር ለማድረግ ነው ወደ ቤት የተመለሱት። አለምዬ ወይ እንደለመዱት ሊመቱ አሊያም ደግሞ የፈለጉትን ቆሻሻ የሆነ ቃላታቸውን ለመጣል ሊሆን ይችላል የሚል ግምት ነበር የነበረኝ ማለት ነው። ግን ደግሞ ትሁት ቁልፉን ይዘው ሄዳለች። ቁልፉንም አላገኙትም። ስለዚህ በሩ እንደተዘጋ ስለነበር ትሁት እንደዚሁ ከአጎቷ ጋር የወጣች ነው የመሰላቸው ማለት ነው። ስለዚህ አለምዬ ደግሞ ቀስ ብላ ወደ ክላሷ ተመልሳለች። በነገራችን ላይ እያንዳንዱን ነገር እንግዲህ ትሁትንም እያገዘቻት ትገኛለች ማለት ነው። ምክንያቱም አቶ ገዛኸኝና እንዲሁም ደግሞ ቤቲ ከዚህ ክላስ ማን ነው የሚገባው? ከእኔና ከገዚ ውጪ ማን ይገባል? በማለት እንግዲህ ያው አለምዬን ጠይቃት ነበር። አለምዬም ማንም አይገባው አንቺና ገዚ ብቻ ነው የምገቡት፣ ሌላ ሰው አለ እንዴ? በማለት እንግዲህ ቤቲንም ጠይቃት ነበረ እና ቤቲ ምን መልሳላታለች? አዎ የኔ እህት አለሽ በማለት እንግዲህ ለአለምዬ ተናግራለች ማለት ነው። እና አቶ ገዛኸኝና እንዲሁም ደግሞ ቤቲ ይህን ነገር እንግዲህ እጅግ በጣም ግራ እየገባቸው ነበረ። ምክንያቱም እንግዲህ አለምዬ ወደ ራሷ ጸባይ እየተመለስ ነው። ስለዚህ የሆነ እኛም ማናውቀው ነገር የተፈጠረ ነገር አለ በማለት እንግዲህ አሁን ላይ የእንቅልፍ መድኃኒት እየሰጠን እሷን ደግመን ማሳበድ መቻል አለብን በማለት እንግዲህ ሁለታቸው ወስነዋል። ይሄን ነገር ደግሞ ያው ትሁት ሰምታለች ማለት ነው። ትሁት እንግዲህ ወደ አለምዬ በመሄድ መንብላታለች። ውሃ ቢያመጡልሽ እንኳን እንዳጠጭ፣ ስለዚህ የእንቅልፍ መድኃኒት በዚያ ሊሰጡሽ ነው እና አንቺ ደህና መሆንሽን እና ጤነኛ መሆንሽን እየተረዱ ነው በማለት እንግዲህ ለአለምዬ ነግራለች። አለምዬም በጣም ነበር ደስ ያላት። ምክንያቱም እብድ ነሽ እንደዚህ ነሽ ከመባል ወጥቼ ጤነኛ ነሽ ተባልኩኝ እያለች ስትናገር ነበር ማለት ነው። አንቺ ሙሉ ጤነኛ ነሽ፣ እነሱ በጣም ክፉ ስለሆኑ ነው በማለት እንግዲህ ነግራታለች ማለት ነው። ስለዚህ አሁን ላይ እንግዲህ ናቲ ያው ከቤቲ ጋር ሻይ ቡና እያለ ይገኛል። ተግባብቷል። ምክንያቱም ትሁት እያለችው ነገር አለ፣ የግድ ከእሷ ጋር መግባባት መቻል አለብህ ብለዋለች ማለት ነው። እና አቶ ገዛኸኝ እንግዲህ ያው አለምዬን ለእንደ የተቀየረች ጸባዩዋ ሲመጣ እጅግ በጣም እየተበሳጨ እሱም ማለት ነው ስለ ልጇ ስለ ናቲ ተናግሯት ነበረ። እሷም ጉሮሮውን እንቅ አድርገዋለች። እሷን የፈለጉትን ነገር ቢያደርጓትና እንዲሁም ቢደበድቧት ቢሰድቧት ምን ብሏት ምንም አትልም ነበር፣ ይቅርታ ነበር የምትላቸው። አሁን ላይ ግን በልጇ ስለመጣ ልጅሽ በህይወት ቢኖር እኔ ራሴ ገለው ነበር እያለ እንግዲህ እየተናገራት ነበር። በልጅ አትንጣብኝ፣ ልጅን አትናገርብኝ፣ ሲቀጥል ደግሞ የሞተ ሰው እንዴት ይሰደባል? ልጅ በህይወት የለም፣ አንተ ግን ለምን ትሰድበዋለህ? እያለች እንግዲህ አለምዬም በጣም ጮህ ብላ ነበር እየተናገረችው ማለት ነው። ናቲ አሁን ላይ እንግዲህ ከአባቱ ጋር እየጮኸበት ይገኛል። ምክንያቱም የእናቴን ሀቅ እፈልጋለሁ፣ የእናቴን ገንዘብ እንድሰጠኝ እፈልጋለሁ፣ ያሰብኩትን ድርጅት መክፈት እፈልጋለሁ በማለት እንግዲህ አቶ ገዛኸኝን ሲናገረው ነበር። ጮህ ብሎ እየተናገረ ስለነበር እንግዲህ አለምዬ የገንዛ ልጇን ድምፅ ሰምታለች። የልጅን ድምፅ ሰማሁት፣ የሞተ ሰው ድምፁ ይሰማል እንዴ እያለች እጅግ በጣም ግራ እየገባት ነበረ። እና እኔ አብጃለሁ ማለት ነው ወይንስ ጤነኛ ነኝ? የሰማሁት ድምፅ ትክክል ነው ወይንስ አይደለም? እያለች እንግዲህ በራሷም እየገመተች ነበረ። በስተመጨረሻ ማለት ነው እንዳላበደች ትሁት ደግማ ደጋግማ ስለተናገረቻት ማለት ነው። ናቲ ያው ሳሎን ላይ በጣም እየጮኸ ስለነበር እንግዲህ የልጇን ድምፅ ስለሰማች ወደ ውጭ ውጥት ብላለች። አሁን ላይ ምን ሊፈጠር ይችላል? እናትና ልጅ ይገናኛሉ ወይንስ ደግሞ አይገናኙም የሚለው ነገር እጅግ በጣም አጓጊ ነው። በነገራችን ላይ አለምዬ ወደ ራሷ እየተመለሰች ይብን ባይገናኙ እሷም ብልጥ ሆና ልጇም ብልጥ ሆኖ ትሁት እያገዘቻቸው እንደሚገናኙ ወደፊት ተስፋ እናደርጋለን ማለት ነው። ምክንያቱም አለምያውን በጣም ብዙ ነገሮችን ነቅታለች። በጣም ክፉዎች እንደሆኑ ገዛኸኝና እንዲሁም ደግሞ ቤቲ ክፉዎች እንደሆኑ ማለት ነው። ስለዚህ ካለችበት ነጻ ትወጣላለች።